የወር አበባ መፍሰስ የሚጀምርበት እድሜ ጤናማ የወር አበባ ውህደት የጤናኛነት መገለጫ ነው። የወር አበባ መፍሰስ ከጀመረበት ቀን ለስንት ቀን እየፈሰሰ ይቆያል? ሰላም፣ እንዴት ናችሁ? ዶክተር ደረጀ ነኝ፣ የማህፀንና ጽንስ ስፔሻሊስት ሐኪም። በየወሩ አጋማሽ ላይ የሴቶች የመራቢያ አካል የዘር ፍሬን ወይም እንቁላልን ይለቃል። ይህ የዘር ፍሬ የወንድ ልጅ የዘር ፍሬን ወይም ስፐርምን ካገኘ እርግዝና ይፈጠራል። የውስጠኛው የማህፀን ክፍል እርግዝና ይፈጠራል በማለት በየወሩ ዝግጅት ያደርጋል። ይህም ዝግጅት የውስጠኛው የማህፀን ክፍል ይፋፋል፣ አዳዲስ የደም ስሮች እንዲበቅሉ ይሆናል። ይህም ለውጥ የሚመራው በዋነኛነት ኤስትሮጂን እና ፕሮጀስትሮን በሚባሉ ሆርሞኖች ነው። ሆኖም ግን በወሩ ውስጥ የወንድ ልጅ የዘር ፍሬ ሳይኖር እርግዝና ካልተፈጠረ ይህ የተዘጋጀው የውስጠኛው የማህፀን ክፍል ሼድ በማድረግ ወይም በመናድ በደም መልኩ ከሴቶች ብልት ውስጥ ይፈሳል። ይህ ሂደት የወር አበባ ወይም ማንስትሬሽን እንለዋለን። የወር አበባ መፍሰስ የሚጀምርበት እድሜ ሴቶች ከ9 እስከ 15 ዓመት እድሜ ባሉበት ጊዜ ወይም በአማካኝ በ12 ዓመታቸው የወር አበባ መፍሰስ ይጀምራቸዋል። ይህም እድሜያቸው ከ45 እስከ 55 አካባቢ በአማካኝ 51 52 አካባቢ ደግሞ ይቆማል ተብሎ ይታሰባል። ጤናማ የወር አበባ ውህደት የጤናኛነት መገለጫ ነው። ዛሬ በዚህ ቪዲዮ የጤነኛ የወር አበባ መገለጫ ባህሪ የሆኑ 6 ነገሮችን እነግራችኋለሁ። አብራችሁኝ ቆዩ። የመጀመሪያው ፍሪኩዌንሲ የምንለው ነው። ይህም ማለት የወር አበባ በየስንት ቀኑ ይመጣል የሚለው ነው። ይህም ከ24 እስከ 38 ቀን ልዩነት ውስጥ ይመጣል ተብሎ ይታሰባል። በየ24 ቀን እስከ 38 ባለው ሬንጅ ማለት ነው። ግን ከ38 ቀን ቆይቶ ከዛ በላይ ከቆየም አብኖርማል ነው። ከዛ በታችም ደግሞ ፈጥኖ ከመጣ ጤናማ አይደለም። ሁለተኛው ደግሞ ባህሪ ሳይክል ቫሪዬሽን እንለዋለን። ይህም ማለት ከቀደመው ወር የሚቀጥለው የወር አበባችሁ ሲመጣ በምን ያክል ቀን ጨምሮ ወይም ቀንሶ ይመጣል የሚለውን ዲስክሪፕሽን የሚሰጠን። ይህም እንግዲህ በየእድሜ ልዩነቱ ለውጥ ቢኖረውም ብዙ ጊዜ የሚጠበቀው ከ9 ቀን በታች ልዩነቱ ኖርማል ነው ተብሎ ይታሰባል። ይህንንም ለማስረዳት ለምሳሌ አንድ ሴት በዚህኛው ወር የወር አበባዋ በ30 ከመጣ የሚቀጥለው ወር ደግሞ የወር አበባዋ ሲፈስ 5 ቀን በመቀነስ በ25 ከመጣ ወይም ደግሞ 5 ቀን በመጨመር በ35 ቀኑ ከመጣ ሳይክል ቫሪዬሽኑ 5 ቀን ነው ማለት ነው። ስለዚህ ይህም ኖርማል ነው፣ ጤነኛ የወር አበባ መገለጫ ነው ማለት ነው። ስለዚህ ሳይክል ቫሪዬሽኑ ፍሪኩዌንሲው ከ24 እስከ 38 ቀን ውስጥ ሆኖ ሳይክል ቫሪዬሽኑ ከ9 ቀን በታች ከሆነ የጤናማነት መገለጫ ነው ማለት ነው። ሶስተኛ ባህሪው ደግሞ ዱሬሽን ኦፍ ፍሎ እንላለን። ወይም ደግሞ የወር አበባ መፍሰስ ከጀመረበት ቀን ለስንት ቀን እየፈሰሰ ይቆያል የሚለውን ያስረዳል። ይህም ከ1 እስከ 8 ቀን ከሆነ ኖርማል ነው። በአማካኝ ደግሞ 5 ቀን ይገመታል ማለት ነው። ስለዚህ የወር አበባ ለ8 ቀንና ከዛ በላይ ከፈሰሰ ጤናማ አይደለም ማለት ነው። ሌላኛው አራተኛው ባህሪ ደግሞ ቮሊዩም ኦፍ ፍሎ እንላለን። ወይም ደግሞ የወር አበባ መፍሰስ ከጀመረበት እስከሚያቆምበት ቀን ድረስ በዚህ ሳይክል ውስጥ ምን ያህል ደም ሴቶች ሉዝ ሊያደርጉ ይችላሉ ወይም ደግሞ ምን ያህል ይፈሳቸዋል የሚለውን ነው የሚያስረዳው። ይህም ከ10 እስከ 80 ኤምኤል ወይም ደግሞ በግምት ከ1 እስከ 6 የሾርባ ማንኪያ የሚያክል ደም በአንድ ሳይክል ውስጥ ከፈሰሰ ኖርማል ነው። ሆኖም ግን ይህንን መጠን ኢስቲሜት ማድረግ ወይም ደግሞ መለካት ስለማይቻል መብዛቱን የሚያሳዩ ምን አይነት ምልክቶችን ሴቶች መጠቀም አለባቸው ስንል አንደኛው የወር አበባ ጤናማ የወር አበባ
ፈሳሽ መጠን በየ1 ሰዓት ወይም 2 ሰዓት ሞዴስ እንድትቀይሩ አያደርጋችሁም። ይህ ከሆነ የመጠኑ መብዛት መገለጫ ነው። ሌላኛው ደግሞ የሚፈሳችሁ የወር አበባ ደም የሚረጋ ከሆነ የመብዛት ምልክት ነው ተብሎ ይታሰባል። እንዲሁም በሚፈሳችሁ ሰዓት ከፍተኛ ድካም ወይም መዛል፣ የልብ ምት ሲመታ መሰማትና እነዚህ ደግሞ ምልክቶች ካሉ የወር አበባ መብዛት ምልክቶች ተብለው ሊወሰዱ ይችላሉ ማለት ነው። ሌላኛው 5ኛው ባህሪ ደግሞ የደሙ የሚፈሰው የደም ባህሪ ምን አይነት ነው ስንል በመጀመሪያዎቹ 1 ወይም 2 ቀናት መፍሰስ እንደጀመረ 1 ወይም 2 ቀናት ውስጥ የወር አበባ ደም የሚፈሰው ላይክ ሬድ ወይም ደግሞ ቀይ ይሆናል ወይም ደግሞ ብራውን ሊሆን ይችላል፣ ላይክ ቡናማ አይነት ሊሆን ይችላል። ነገር ግን ወደ ማቆሚያው ሲሄድ ደግሞ ጥቁር የሆነ ደም ያልረጋ ይሆናል ማለት ነው። ስለዚህ ከላይም እንደጠቀስኩት ያልረጋ ደም ከለሩ ከቀይ ወይም ደግሞ ቡናማ ወይም ደግሞ ጥቁር ሊሆን ይችላል። በመጀመሪያዎቹ 1 ወይም 2 ቀናት መጠኑ ሊጨምር ይችላል። ወደ ማቆሚያው ሲሄድ ደግሞ እየቀነሰ ይመጣል። 6ኛው የጤናማ የወር አበባ መገለጫ ደግሞ ተጓዳኝ ምልክቶች ይኖራሉ። እነዚህ ተጓዳኝ ምልክቶች መለስተኛ የሆድ ወይም የወገብ ህመም፣ መለስተኛ ድካም፣ የሆድ መንፋት፣ መለስተኛ ራስ ምታት፣ አነስተኛ የስሜት ለውጥ ወይም መነጫነጭ፣ እነዚህ ከወር አበባ መፍሰስ ከመጀመሩ በፊት ወይም በሚፈስበት ቀናት ውስጥ ሊያጋጥም ይችላል። ይህም ጤናማ ነው፣ ምክንያቱም ከዚህ ምልክቶች የተጋነኑ ከሆኑ ጤናማ ያልሆነ ባህሪን ያሳያል ማለት ነው። ስለዚህ እነዚህ ከላይ የጠቀስናቸው 6 ባህሪያት ጤናማ የወር አበባ መገለጫ ምልክቶች ናቸው ማለት ነው። ከነዚህ ውጪ የሆነ ምልክት ካላችሁ በተለይ እነዚህ ለውጦች ከ3 እስከ 6 ወር በላይ የሚቆዩ ከሆነ ሐኪምን ማግኘት ያስፈልጋል ማለት ነው። የዛሬው ትምህርታዊ ቪዲዮአችን ይህን ይመስላል። ቪዲዮአችንን ከወደዳችሁት ላይክ፣ ሼር ማድረግ እንዳይረሳ። ለቻናላችን አዲስ ከሆናችሁ ሰብስክራይብ አድርጉ። በሚቀጥለው ትምህርታዊ ቪዲዮ እስከማገኛችሁ መልካም